ሰላም፣ አንድ ነገር ልነግርሽ ነው የመጣሁት። በእርግጥ እኔን እንደማትወጂኝ አውቃለሁ። ለነገሩ ብትወጂኝ ነው የሚገርመው። ሰላም፣ አንድ ነገር ልንገርሽ። ቃል እንጂ ልጅ አይደለችም። ግራ ሊገባሽ ይችላል፣ ግን እውነቱ እሱ ነው። ወንድምሽ በኃይሉ ነው ሀብትሽን ፈልጎ ቃልን ልጅሽ ናት ብሎ ቤትሽ ድረስ ያመጣት። እውነተኛ ልጅሽ እዚህ እንደ ቤት ሰራተኛ ነው የምታገለግልሽ። ሰላም ብሌ ልጅሽ ናት። ቃል እንዴት? አንቺ ከሃዲ! አንቺ እባብ! በልጅቷ ማስክ ዘላለምሽን የምትኖር ይመስልሻል እንዴ? አንድ ቀን ሰላም መባተቱ አይቀርም። ያኔ ያልቅልሻል። ልክ እንዳሁኑ ልነግረት እንደሞከርሽው ማለት ነው። አንቺ ከሃዲ! እኔ ጓደኛሽ አይደለም እንዴ? ቆይ እንዴት ትገጅኛለሽ? እኔ አንቺ ጓደኛ አይደለሁም። አንቺ ከራስሽ ውጪ ለማንም አታስቢ። ብሌንን አዲስ ጓደኛ አደረግሻት አይደለ? ቆይ ምን ልነግረን ነበረ? እነዚህ ደግሞ ምንድን ነው የሚጫጫሁት? ሄለን የምሯን ነበር ልትነግረኝ የነበረው? ምን ነበር ልትነግረኝ የነበረው? ተናገሪያ! ምን ልነግረን ነበረ? አዎ ሁሉንም ነገር ልነግራት ነበር። ስለ አንቺ፣ ስለ እናቷ። አንቺ ሞኝ! ሁሉን ነገር ነግረሻት ከዛ ምን የሚፈጠር ይመስልሻል? በኃይሉ በቆምሽ ነው የሚቀብርሽ። ስለ እናቴ ሄለን ስለ እናቴ ታውቃለች? ለምንድን ነው አንዴ እንኳን ያላዳመጥኳት? ምን ሆኜ ነው ደግሞ? የእናቴ ጉዳይ ከቃልና ከባይሉ ጋር ምንድን ነው የሚያገናኘው? ቃል እናቴን ታውቃታለች ማለት ነው? እቺ ሴትዮ የባይሉ ሰው ናት እንዴ? እህቴ ጋር ሊድ አይደል እንዴ ያለችው? እዚህ ምን ትሰራለች? እሺ እነግርሃለሁ። እሺ ቀጥይ። ሊያጋልጥ ሲል የገደልከው አቶ ሰለሞን ወይኔ ጉዴ! ዳግም የባህሉ ተላላኪ እንደሆንኩ ሊያውቅ ነው። አሁን እንዴት ነው የባህሉ ተላላኪ አይደለሁም ብዬ ማስመስለው? እንደነ ባይሉ ተሽሏል ማለት ነው። መውጣት ጀመርክ። እንዴት አይሻልኝ? አንድ ቂጡን ያልጠረገ ሕፃን ልጅ ጫሬን ብዬ የምተኛ መሰለህ እንዴ? እኔ እኮ ባይሉ ነኝ። አይ ጥሩ ነው። አንቺ? አዎ የኔ ልጅ የእናት ጓደኛ ነኝ እኮ። አወኩሽ። እንዴት እዚህ መጣሽ? ከባይሉ ጋር ትታወቂያለሽ? አረ በፍጹም። አዎ እንተዋወቃለን በስራ ጉዳይ አይደል በኃይሉ? አዎ እኔ መስሪያ ቤት ነው የምትሰራው። መታመሜን አውቃል። ጠይቀኝ ነው የመጣችው። ጋሽ በኃይሉ መልካም አለቃዬ ናቸው። የእሳቸውን መታመም ስሰማ ዝም ማለት አልቻልኩም። ቶሎ ብዬ ነው የመጣሁት። እና ውጪ ነው የምትጠይቂው? አይ ልንገባ ስንል እኮ ነው የመጣህ አይደል በኃይሉ? ልጅ ዳግም ምን ለማወቅ እየሞከርክ ነው? ለምንድን ነው የፖሊስ ጥያቄ የምትጠይቃት? የፈለገችውን ለማድረግ ትምጣ። አንተ የሚያስጨንቅ ነገር አለ? ኧረ የለም። የፖሊስ ጥያቄ እንኳን አልጠየቅኩም። ወንጀለኛ ስትሆን እኮ ሁሉም ነገር የፖሊስ ጥያቄ ነው የሚመስልብህ። ዳግም እቺ ሴትዮማ የሆነ ነገር ደብቃኛለች። በእርግጠኝነት ለመጠየቅ አይደለም የመጣችው። ለማንኛውም ማዘርዬ በኃይሉ ስም ስላለበት ወደ ውስጥ ግቡ እንዳያገረሽበት። እኔማ እንግባ እያልኩት ነበር አስሙ እንዳይነሳበት። እንዴ ምን እንደታመመ እንኳን አታውቅም? ወይኔ ጉዴ! በቃ ዳግም አወቀብኝ። እንደዚህ ተወክቶ ነው አስም ነው እያልኩ የምቀባጥረው። ፈጣሪ ጨርሶ ይማርህ። አንተ ሕፃን ልጅ ነብዬ ብዙ ጊዜ ይቅርታ ላደርግልህ እየሞከርኩኝ ነበር።
አንተ ግን በማገባ እየገባ ሐሳቤ ልታስቀይረው እየሞከርክ ነው። ብታርፍ ይሻላል። አልፈራችሁም? እሺ ደግሞ ብሌን አንድ ቀን ሁሉንም ነገር ማወቅ አይቀርም። መቼም አታውቅም። እኔ በህይወት እያለሁ መቼም አታውቅም። እሺ ለምንድን ነው እንዳላቅ የምትፈልገው? ምንድን ነው ነገሩ? ወይኔ ብሌን፣ አንዴ ባዳምጣት ኖሮ ይሄ ሁሉ አይፈጠርም ነበር። እናቴ ማን እንደሆነች አውቄ ነበር። ምን አይነት የማረባ ሰው ነኝ። ቆይ ለምን? ለብር ቢሆን ኖሮ እነሱ ጋር ትሄጂም ነበረ። ቆይ ምን አባሽ ፈልገሽ ነው? አየሽ፣ ይሄ ነው ልዩነታችን። አንቺ በጥቅም ካልሆነ ምንም ነገር አታደርጊም። ፍቅር አይገባሽም፣ ጓደኝነት አይገባሽም፣ ውለታ አይገባሽም፣ ምንም አይገባሽም። ቆይ ምንድን ነው የምትቀባጥሪው? ብሌን ባለውለታዬ ናት። ከምንም ነገር የምትበልጥ ሰው ናት። እሺ እሷ ለእሷ ስል ደግሞ መሄድ ያለብኝን ርቀት ሁሉ እሄዳለሁ። እንደዚህ የምታስብልኝ ልጅ ነው እንደ ውሻ አባረርኩት? አሁን አልቆልሻል። በኃይሉ ውጭ ነው ያለው። ከዚህ በኋላ ለማንም ምንም ነገር መናገራችን። አልፈራችሁም? እሺ ወይኔ ጉዴ! ምን ልታደርጋት ነው? በእኔ ምክንያት ነው እዚህ ነገር ውስጥ የገባችሁ። እንዴትም ብዬ ማዳን አለብኝ። ልግባ? ገብቼስ? የመጣ ይምጣ። በቃ ገብቼ የሆነ ነገር አደርጋለሁ። እሺ ምን አባሽ እያደረግሽ ነው? ምን እያደረግኩ አይደለም፣ ዝም ብዬ ነው። ብሌን ብሌን፣ እናትሽ በር ላይ ተለጥፈሽ ምንድን ነው የምትሰሪው? ኧረ ምንም አልሰማሁም፣ ዝም ብዬ ነው። አትዋሺ፣ ተናገሪያ። በር ላይ የምትሰሪያለሽ? ምንም እና ቃል ሲጣሉ ሰምቼ ላስታርቃቸው ነው። እና በር ላይ ተለጥፈሽ እያዳመጥሽ ነው የምታስታርቂው? አንቺ ውሻ ዝም በይ። ዝም በይ። የውሻ ሙሉሽ ሙሉ ችን በረሮ ቆይ ጨፈልቃታለሁ። ጋሽ ባይሉ እና ቃል ይጣሉ ይሆናል። ገብተን እናገላግላቸው። ዝም በይ። ምን አገባሽ? ለምን አይጋደሉ? አንቺን ጥልቅ የሚያደርግሽ ምንድን ነው? እዚህ ምንም አትሰሪ። እንደውም ሁለተኛ እዚህ ላይ ሳልፈልግ ነይ። እንደውም ነይ። ብሌን ናት፣ ሰላም ናት። አትልፊ። አሁን የለችም፣ ሄዳለች። አልሰማችሽም? ደግሞ መቼም አሰማሽም። ሄለን ጓደኛዬ አበቃልሽ። በኃይሉ ውጭ ላይ ቆሟል። ካገኘሽ ደግሞ እንደ ውሻ ነው የሚገልሽ። የውሻ ሞት ነው እንግዲህ መሞቹ። ይቅርታ ብሌን፣ እውነቱን እንድታቂ ማድረግ አልቻልኩም። አሁንም ቆይ ስለ ብሌን ነው የምትጨነቂው? ኧረ መቀየር። በኃይሉ መጥቶ ምን እንደሚያደርግሽ አስበሽ ብትጨነቂ ነው የሚሻልሽ። አጀሪት፣ ለካ ለብሌን ባለመናገርሽ በጣም አዝነሻል። እኔን የፈለጋችሁትን ነገር ልታደርጉኝ ትችላላችሁ፣ ግን እውነቱ ተደብቆ አይቀርም። አንድ ቀን ሁሉም ነገር ይታወቃል። ይሆናል እንግዲህ፣ ማን ያውቃል? አይ መውጣትማ አትችይም ጓደኛዬ። በኃይሉ መረጋ እንዳታፈሽ። ሰላም ደግሞ የለችም። በቃ በቃልሽ ጓደኛዬ። ለቤት የሚሆን አስቤዛ ገዝተሽ። ምን አትሰሚም እንዴ? ጆሮሽ አይሰማም? ይሰማል፣ ግን እኮ ሁሉም ነገር አለ። ምንም የጎደለ ነገር የለም። አንቺን ስለሱ ጠየቀሽ ማን ነው? ግዢ የተባልሽውን ብቻ ግዢ። በሰጠሁሽ ሁሉ ግዢበት። ምንም መልስ አልፈልግም። ደግሞ ለተወሰነ ጊዜ እዚህ መቆየቴ ስለማይቀር እህቴ ማገዝ አለብኝ። ተግባባን? በይ ጥፊ ጥፊ ረዳ
የሆነ ነገር ላደርጓት ነው በቃ። ለዛ ነው ላከኝ። ወይኔ ብሌን፣ ለአንድ ሰከንድ ባዳመጣት ይሄ ሁሉ አይፈጠርም ነበር። የሰው ህይወት አበላሸው። ወይኔ በእኔ ምክንያት የሆነ ነገር ከሆነች እንዴት ነው ሰው የሚሆነው? እምቢ ብዬ ብገባ እኔንም ከሷ ጋር ይቀላቅለኛል። ባይሆን ቶሎ ገዝቼ ልምጣ። ምንም ሳያደርጋት መመለስ አለብኝ። ምንድን ነው የተፈጠረው? ማም ወዴን ነው? መጣው። አንድ ቀጠሮ አለኝ። ትንሽ አታርፊም ነበረ? አይ አርፍ ያለው ይበቃኛል። ማም አሁንም አኩርፈሽኛል እንዴ? ቃል፣ እኔ በአንቺ ጉዳይ በጣም እየተረበሽኩ ነው። ከዚች ሄለን ከምትባል ልጅ ጋር አንድ ትልቅ የደበቃችሁ ሚስጥር አለ አይደለ? ማም አረ ምንም ነገር አልደበቅኩሽም። የኔ ልጅ እውነት ምንም ብትደበቅ አንድ ቀን መውጣቱ አይቀርም። ሁሉንም አንድ ቀን ማወቂያ አይቀርም። ቆይ ምን ማለት ነው? የምን እውነት? እኔ ቆይ ያንቺ ልጅ መሆኔን ትጠራጠሪያለሽ እንዴ? ማም እንዴት ዋሽሻለሁ? ቆይ እኔ ያንቺ ልጅ ነኝ እውነት። ምን ሆኜ ነው የምዘላብደው? በራሴ እጅ እንድትጠራጠሪ ላደርግ ነው እንዴ? ምን ሆነሻል የኔ ልጅ? ብታወሪውን ታውቂዋለሽ? እንዴት ያንቺ ልጅነት እንጠራጠራለሁ? ቆይ ግን እንዴት እንደዚህ ልታስብ ይቻልሽ? አይ ዝም ብዬ ነው። እውነቱን ልንገርሽ አይደል? ልጄ እንዳልሆንሽ አልጠራጠርም። ግን አንዳንዴ ልጄ መሆንሽ በጣም ይገርመኛል። ምንሽም እኮ እኔን አይመስልም። ለማንኛውም ደህና ዋይ። ግን አንዳንዴ ልጄ መሆንሽ በጣም ይገርመኛል። ምንሽም እኮ እኔን አይመስልም። ሊያበቃልኝ ነው። የውርደት ቀን መጥቷል። እች ልጅ እዚህ ቤት ውስጥ ካለች ሰላም ሁሉንም ነገር ማወቁ አይቀርም። ስለዚህ የሆነ ነገር ማድረግ አለብኝ። በኃይሉ እንዲጨክንባት የሆነ መላ መፍጠር አለብኝ። በኃይሉ የብሌን አላንስ ብሏት ለሰላም ሁሉ ነገር ልነግራት ነበረ። እቺ ከሃዲ ምን ያክል አስመሳይ እንደሆነች እንድትረዳው የሰላምን ልብስ ለብሼ እዚህ ሶፋ ላይ ተኝቼ የጠበኳት። እንደፈራሁት ደግሞ ሰላም መስያት ሁሉንም ነገር ነው አንድ በአንድ የተናገረችው። ስላንተም ጭምር አንተም ልገላት እንደምፈልግ በተደጋጋሚ ሞክረ ደግሞ አልሳካ እንዳለ ልነግረን ነበር። የሆነ ነገርማ ደብቀኛለች። ለዚህ ነው ስትይኝ የደነገጠችው። እናቴ ላይ የሆነ ነገር እየሸረበች ከሆነ እኔን አያድርገኝ። ወይኔ ጉዴ! እየተከተለኝ ነው። ተጠራጥሮኛል ማለት ነው። ምን ነው ማዘር እንደነገጥሽ? የጓደኛሽ ልጅ እኮ ነኝ እንጂ መንፈስ አይደለሁም። አይ ድንገት ስለሆነ ነው እንጂ ለምን እደነግጣለሁ? በኃይሉ ጋር ምንድን ነው የምትሰሪው? ምን በኃይሉ ጋር ምንድን ነው የምትሰሪው? ነገር ያለን እንዲጠይቀው ነው የመጣሁት። አትዋሺ። ልጠይቀው አይደለም የሄድሽው።
ምን እንደምሞት እራሱ አታውቂም። የእሱ ጆሮ ጠቢ ነሽ አይደለ? የምትናገረውን ታውቃለህ? ምን አይነት ንቀት ነው? ባልወልድህም እኮ ልጄ ነህ። እንዴት እንደዚህ ትናገረኛለህ? እኔን ለማታለል አትሞክሪ። ምን ልነግሪው ነው ያልሽው? አንተ ያበዛሃል መሰልህ? ስነ ስርዓት ይኖርህ። በማላውቀው ነገር ከሰስከኝ። ጭራሽ ዝም ስል ታበዛዋለህ? ስሚ፣ አንቺ ታላቄ ነሽ። ለዛ ነው አክብሬ የማናገርሽ። ነገር ግን በእናቴ ጉዳይ ለባይሉ ወሬ ያቀበልሽ መሆኑን ካወቅኩ ግን እመኚኝ፣ ሁሉንም ነገር እረሳዋለሁ። ሄሎ፣ አቶ ባህሉ። ስሚኝ፣ አሁን የሆነ ነገር እንድታደርግልኝ እፈልጋለሁ። የምትፈልጊውን ያህል ገንዘብ ሰጥሻለሁ። እሺ ገባኝ። ግን ስሚኝ፣ ምንም ግን ብለው ነገር የለም። ይሄ የሞትና የህይወት ጉዳይ ነው። አሁኑኑ የሆነ ነገር እንድታደርግልኝ እፈልጋለሁ። ስሚ፣ አንቺ ታላቄ ነሽ። ለዛ ነው አክብሬ የማናገርሽ። ነገር ግን በእናቴ ጉዳይ ለባይሉ ወሬ ያቀበልሽ መሆኑን ካወቅኩ ግን እመኚኝ፣ ሁሉንም ነገር እረሳዋለሁ። ያለውን ያደርገዋል። አዎ ያደርገዋል። ሄሎ 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 ሄሎ፣ ኔትወርክ እየተቆራረጠ ነው። እሺ ንገርኛ። አንተም ታውቀዋለህ። ምንም ነግርህ ነገር የለም። ምን እያልሽኝ ነው? ስለ ሰለሞን እነግርሃለሁ እያልሽኝ አልነበረም? ምንም ማውቀው ነገር የለም። ዝም ብዬ ነው ያልኩህ። አላውቅም። በቃ ተወኝ። ከዚህ በኋላ እንደውም ሰልችቶኛል። በቃኝ። ሴትዮ ምን አባቱ ሆነ? ምንድን ነው የሚያስቃቸው? ሄለን ምን አድርጋት ነው እነዚህ ክፉዎች? እዚህ ሚለች እነዚህ አውሮች የሆነ ነገር አድርገዋት ነው እንጂ ተማከቱ። ወይኔ ጥያት መሄድ አልነበረብኝም። ሄሉ የት ነሽ? እነዚህ አውሬዎች ምንድን ነው ያደረጉሽ? ይቅርታ አድርጊልኝ። አንዴ ባዳምጥሽ ኖሮ ለዚህ አትበቂም ነበር። የት ነሽ ያለሽው? እናንተ አውሬዎች አይኔ እያየ የማይፈለጋችሁትን እንድታደርጉ አልፈቅድላችሁ። ምን ሆነሻል ብሌን? እናንተ አውሬዎች ሄለን ምንድን ነው ያደረጋችኋት? ምንድን ነው ያልሽው አንቺ? አውሬ? አዎ አውሬ ናችሁ፣ ሁለት ጭራቆች። አሁን ሄለን ምን እንዳደረጋችኋት ልትነግሩኝ እፈልጋለሁ። የኔ ቆንጆ፣ ቆይ ምን ሆነሽ ነው? ሄለንን ደግሞ ምን እናደርጋታለን? እሷ እኮ ለእኔም እህቴ ማለት ናት። ወደ ቤቷ ሄዳ ነው፣ ደግሞ አትቆይም፣ ትመለሳለች። የኔ ቆንጆ አትጨነቂ፣ ምንም አልሆነች፣ ትመጣለች። ውሸትሽን ነው። ሄለን ወደ ቤቷ አልሄደችም። የሆነ ነገር አድርጋችኋት ነው። ለምን? ቆይ ለምን? ውድ ጓደኛዬን ምን አድርጋታለሁ? ሄለን ጓደኛሽ አይደለች። የምትወጃት አታስመስይ። ልትገላት ሞክረሽ ነበር እኮ። ከዛ እሷ ስለ እናቴ ልትነግረኝ ስትል ሁለታችሁ ተባብራችሁ የሆነ ነገር አድርጋችኋታል። ለዛ ነው እኔ እንዳላችሁ አውቃችሁ የላካችሁ። በቃሽ፣ አትጩ።
ለቤተሰብ ብያንገቴ እንደፍቼ ነው እንጂ ፈሪ አይደለሁም። እሺ ምንም ስታደርጉ ዝም የምለው ለእናቴ ስል ነው። አሁን ግን ሄለን የት እንዳደረጋችሁ አትነግሩኛላችሁ? እች ልጅ የምሯን ጨከነች እንዴ? ምንም ፍርሃት አይኗ ላይ የለም እኮ። ምንድነው እንደዚህ የቀየራት? በፈጣሪ ስም ስታስፈራ። እናቷ ሰላምን እንደነጠቋ ካወቀችማ ትገለኛለች። ዛሬ ደግሞ እንደ ጀግና ያደረገ ጀግና እናት ናት ያሳደገች እና ለእናትሽ መጨነቅ አቆምሽ ማለት ነው? ከዚህ በኋላ በሷ እያስፈራራ እንደፈለክ ልታረገኝ አትችልም። አሁን ሄለን የት ናት? የትም ትሁን አንቺ ምን አገባሽ? የሚመለከትሽ ነገር አለ ብለኝ ያላቅምሽ ባትንጠራሪ ነው የሚሻልሽ። ምንም አታመጣም፣ አልፈራህም። ሄለን እስካላገኘኋት ደግሞ መቼም አላቆምም። እንዴ ብለኝ እራሷ ናት ወይስ ሌላ ሰው? እንቁራሪት በሬን አክላለሁ ብላ ፈንድታ ሞተች አለ። ባታቆሚስ ምን አባሽ ታመጫለሽ? አረ ምን እንደማመጣማ ሁለታችሁም ታውቃላችሁ። በሁለታችሁ መሀል እኮ ብዙ ሚስጥር አለ። ረሳኸው እንዴ ጋሽ በኃይሉ? የዛሬውማ ጫና ያለ ነው። እንዴት አድርጌ ነው ቆይ ማረጋጋት? አለበለዚያ ለሰላም ሁሉንም ነገር ትነግራታለች። አንድ ችግር ተገላገልኩ ስል ሌላ ችግር እጭ ብሌን ብዙ አትቀባጥሪ። መውጣት የማትችው ትልቅ አዘቅት ውስጥ ነው እየገባሻለሽ። ምንም አታመጣም። አሁን ለመጨረሻ ጊዜ ልጠይቃችሁ፣ ሄለንን ምንድን ያደረጋችኋት? አትነግሩኝም? እሺ ሄሎ አለቃ፣ ያልከኝ አካባቢ ነኝ። አሮጊቷን አገኛት? አዎ እያየኋት ነው። ከገበያ ውስጥ ከራሷ የሚበልጥ ዕቃ ተሸክማ እየወጣች ነው። እናቴ ስግብግብ አሮጊት። ቆይ ምን ሊያደርግላት ነው ሁላ ዕቃ ተሸክማ የምትወጣው? አለቃ ወይ ካልሆነ እኔ ላግዛት እንዴ? እናቴ ምን ሆኜ ነው ቆይ እናቴን ችግር ውስጥ የከተትኳት? ምድር ላይ እንደዚህ ኮተታ ኮተት እየተሸከመች ከምትሰቃይ ወይ ወደ አምላኳ ልላካት እንዴ? አለቃ በኃይሉ ነግሬያለሁ፣ ጫፏ እንዳትነካት። አለበለዚያ ግን አሁን ልታስፈራሪ ነው? እንደውም ንገሪያት። ስማ አሮጊቷ ምን ታረጋታለህ መሰለህ? እሺ በቃ ተስማምቻለሁ። መልሼ እደውልልሃለሁ። አሮጊቷን ግን በቅርብ ተከታተላት። ምን ነበር የተስማማ ነው? እንዴት ዋላችሁ? እንዴት ዋልሽ? ለማንኛውም ማዘርዬ በኃይሉ ስም ስላለበት ወደ ውስጥ ግቡ እንዳያገረሽበት። እኔማ እንግባ እያልኩት ነበር አስሙ እንዳይነሳበት። እንዴ ምን እንደታመመ እንኳን አታውቅም? ከእናቴ ጀርባማ ምን እየተካሄደ እንዳለ ደርስበታለሁ። እናቴ መጣሽ እንዴ? ምን ሆናችሁ ነው? ሁላችሁ ፊታችሁ ልክ አይደሉም። ምንድነው የተፈጠረው ነገር አለ እንዴ? አረ ምንም አልሆንም። እንዴት ነሽ ማሚዬ? የሄድሽበት ነገር ተሳካልሽ? አዎ የኔ ልጅ። እትዬ አንድ ነገር ልነግርሽ እፈልጋለሁ። ንገሪኝ። አንቺ ልጅ ስሪልኝ ያልኩሽን ሙክ ሰራሽልኝ? አስሬ ካልተነገርሽ አይገባሽም እንዴ? አጎቴ ታማሚ ነው፣ ቶሎ ማገገም ደግሞ አለበት። በአሁን እንጂና ስሪለት። ቆዩ እንጂ መናገር የፈለገችው ነገር ካለ ትናገር። የኔት ሙክ ከሰራችልኝ በኋላ አይደርስም ወይስ ቶሎ አገግሜ ጥዬሽ እንዳልሄድ ፈራሽ? ወንድሜ አንተ አገግምልኝ እንጂ አስሬም ቢሆን አስቀርሃለሁ። እሺ ብሌን ልትነግሪኝ የፈለግሽውን ነገር ንገሪኝ። አሁን
እትዬ ማም ግን መጀመሪያ ሙቁ ቢቀድም አይሻልም? ምንድነው ጣልቃ የምትገቡት? አንቺም አጎትሽን ብሌን እንዳታናገረኝ ፈልጋችኋል። ምንድነው የምትይው እህቴ? እኛ ለምን እንደዛ እንፈልጋለን? በእርግጥ አንዳንድ ሰዎች ነገሩን ካደረጉ በኋላ ነው የሚያስቡበት። ያደረጉት ነገር በራሳቸውና በቤተሰባቸው ላይ ምን እንደሚፈጥር እንኳን አያውቁም። ስለምንድን ነው የምታወራው ወንድሜ? አይ ምንም፣ እንዲሁ ነው። ስለ ሄለን መሄድ ልንነግረን ነበር አይደለ? ሄለን ሄደች እንዴ? አዎ ማም፣ ወደ ቤተሰቦቿ ጋር ሄዳለች። በሰላም ነው ግን? አዎ ማም፣ በሰላም ነው። ስራ አግኝታ ነው። ለስራው ደግሞ ያው ቤተሰቦቿ ጋር ስለሚቀርባን ነው። አይ እንደሱ ከሆነ ጥሩ ነው። ብሌን ታዲያ ምን ሆነሽ ነው ያዘንሽው? መርዶ ልትነግሪኝ ቆምሽ እኮ ነው የምትመስዩ። ነው ወይስ ሌላ የምትነግሪኝ ነገር አለ? እኔ የምለው ያቺ ጎረቤትሽ የቷ? ጠዋት እዚህ ነበረችው። ማን? ፀሐይ ነው ስሟ? አዎ፣ ብታይ በጣም የዋህ ሴት ናት። አፏ ነው እንጂ ሆዷ ባዶ ነው አይደል? ምን ነው ግን ለምን ጠየቀኝ? አይ እንዲሁ የባይሉ ቢሮ ስትሰራ ያዩዋት መስሎኝ ነው። ማን? እሷ? አዎ። ምን ነው እዛ አትሰራም እንዴ? ኧረ አትሰራም። እሷ ከኔ ጋር ጉሊት እኮ ነው የምትሰራው። ጉሊት? ከባይሉ ጋር ምንም አይተዋወቁም? ኧረ የተገናኝተው መጀመሪያም ጠርጥሬ ነበር። ከእናቴ ወሬ እየለቀመች የምታቀብለው ለካ እሷ ናት። ምን ነው ግን ለምን ጠየቀኝ? ዝም ብዬ ነው። ለማንኛውም ደህና ዋይ። ልትሄድ ነው እንዴ? ብሌን ንገርኝ እንጂ ከዚህ ውጭ የምትነግሪኝ ነገር አለ? አይ ምንም ነገር የለም። ዝም ብዬ ነው። ደህና ዋይ በቃ። ብሌን ምን ሆናለች? ምን ሆና ነው? ምን አለ አንዴ ብሰማት ኖሮ ይሄኔ ምንም ነገር አትሆንም ነበር። አሁን የት ሆነ ያለችው? ምን እሷ ነው ይሆን? ምን አድርገዋት እነዚህ ወሎች? ብሌን ምንድን ነው ያደረግሽው? ሁሌ ነገሮች እንዳበላሽው። ብሌን እድለ ቢስ ነሽ። ቃል ስለ እናቴ ታውቃለች፣ ግን ለምን እንደሆነ አላውቅም እንዳገኛት የማትፈልገው። ስለዚህ ምን ሆና ነው? ለነገሩ ምንም ብትሆን ብቻ እንኳን ደህና መጣች። ዳግም ወይ ብሌኔ፣ የቃል ፍቅረኛ እንድትሆን ፈልጋለሁ። ምን? የቃል ፍቅረኛ መሆን አለብህ ለእኔ ስትል። እንዴ ብሌን፣ ምን እያልሽ ነው? እየቀለድሽ ነው ወይስ እንድስቅ ፈልገሽ ነው? ዳግም የምሬን ነው። ራስ ወዳድ እንደሆንኩኝ ይገባኛል፣ ግን ደግሞ ግዴታ መሆን አለበት። እንደዛ መናጭቄ ወጥቼ አሁን ግን ለጥቅሜ ስል አይኔን በጨው አጥቤ መጣሁ። በጣም ይቅርታ፣ ሌላ የምሄድበት ቦታ ስለሌለኝ ነው። ብሌን ምን ሆነሽ ነው? እናቴን አግኝቼ ማቀፍ ፈልጋለሁ። የእናትን ናፍቆት ደግሞ ከኔ በላይ አንተ ታውቃለህ። ወላጅ እናቴን ማግኘት አለብኝ። ከዚህ በላይ በሷ ናፍቆት መጎዳት የለብኝም።